ሮሜ ምዕራፍ 1 ቁጥር 16 የምታውቁትን አንድ ክፍል አነባለሁ። በወንጌል አላፍርምና አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነውና ይላል። ክብር ለኢየሱስ ይሁን። በወንጌል ምን አላረግም አለ? እስቲ አላፍርም ይበል የሆነ ሰው። ርዕሴ እሱ ነው። በወንጌል ምን አላረግም? አላፍርም። ይሄ ቀላል ነገር አይደለም። በደንብ እናየዋለን። በወንጌል አላፍርም። ዋው እንዴት ደስ የሚል ነገር ነው። አላፍርም። በምን? በወንጌል። እኔ ጳውሎስ እኔ ሃይማኖተኛ የነበርኩት፣ እኔ ፈሪሳዊ የነበርኩት፣ እኔ እስራኤላዊ፣ እኔ አይሁዳዊ፣ ትናንትና የሆነ ሃይማኖት የነበረኝ፣ ትናንትና ልሞትለት የተዘጋጀሁት፣ ሰዎችንም ሳስገድልለት የነበርኩት የሆነ እምነት ያለኝ ሰው፣ ዛሬ ግን አንድ የሆነ እውነት ገባኝ፣ ወንጌል የሚባል። እኔ በዚህ ወንጌል ምን አላረግም አለ? እስቲ አላፍርም በሉ ባካችሁ። አላፍርም። አያችሁ ማፈር ማለት ምን ማለት ነው? ማፈር ማለት ይሄ ሻይነስ አይደለም። በእንግሊዝኛው ሻይ ምንድን ነው? ለምሳሌ ቤት ያደጉ ልጆች የሆነ አዲስ ነገር ሲያዩ ያፍራሉ አይደል? ውጪ ሲወዱ ወይ የማይታወቅ ሰው ሲመጣ ያፍራሉ። የሆነ ከፍ ያለ ሰው፣ ትልቅ ሰው፣ ህፃናት በአባቶች ፊት ያፍራሉ። እንደሱ አይነት ማፈር አይደለም ጳውሎስ የሚነግረን። እሱን አይደለም የሚያወራው። ስለዚህ ማፈር ሲያወራ ስለሱ አይደለም የሚያወራው። የግሪኩም ስፓቾኒማ የሚባለው በጣም ከባድ አፍረት ነው። ዲስግሬስድ መሆን አይ ዶንት ኖ፣ ሞገስ አልባ። እኔ በዚህ ወንጌል ሞገስ አልባ አልሆንም ማለት እኮ። ክብር ለኢየሱስ ይሁን። እንደዛ ማለት ነው። ይኸውላችሁ ሞገስ አልባ አልሆንም በዚህ ወንጌል። አልሸማቀቅም። መሸማቀቅ ይኸውልህ፣ ማፈር ማለት መሸማቀቅ። የያዝከው ነገር ፉልሽ የሆነ ሞኝነት ሲመስል የሚሰማህ የውስጥ ስሜት ማለት ነው ማፈር። አፈረ ስንል አንድ ሰው ነው እውነት ነው ብሎ የተከተለው ነገር፣ ትክክል ነው ብሎ የያዘው ነገር ተራ ሲሆን፣ ከንቱ ሲሆን፣ ጉም ሲሆን፣ የማይረባ ሲሆን፣ የማይጠቅም ሲሆን ማፈር የሚለው እሱን ነው። ማፈር የያዝከው ነገር ከንቱ ሲመስል፣ የያዝከው ነገር የማይረባ ሲመስል፣ የማይጠቅም ሲመስል እሱን ነው ማፈር። ዝም ብሎ ተራ ኀፍረት አይደለም። ይሄ ዝም ብሎ እንግዳ ሲመጣ፣ ሰው ሲመጣ የምናፍርበት አይደለም። ከዚህም የተነሳ ለመታየት አለመሞከር፣ ለመገለጥ አለመሞከር ማለት ነው። ሲያፍር እንደዛ ሲሸማቀቅ እና ጳውሎስ የሚለው እኔ በዚህ ወንጌል አልሸማቀቅም ይላል። ክብር ለኢየሱስ ይሁን። ምን አልሆንም? አልሸማቀቅም፣ አላፍርበትም። ይሄንን ወንጌል በጣበታለሁ። ለምን ጳውሎስ ይሄን እንዳለ በደንብ ሊገባን ያስፈልጋል። ለምሳሌ በዚህ ዘመን ብዙ ሰው ይሄን ወንጌል እንደምንም አድርጎ ከራሱ ነገር ጋር ስለሚያጣጥም፣ በደንብ ሲገባን ግን እንደ ጳውሎስ አይነት ሰዎች እኛም እንሆናለን። ስለዚህ ብዙ ሰው ምን ይላል? ያፈረ ሰው በማስመሰል ነው የሚኖረው። ገባ? ሰው ሲያፍር በማስመሰል እንዳይታወቅበት፣ እንዳይነቃበት፣ ምናልባት በዘመኑ ቋንቋ እንደዛ ነው የሚኖረው። እና ማፈር የሚለው ጳውሎስ አላፍርም ሲል እኔ በዚህ ወንጌል ሞገስ አልባ አልሆንም፣ አልሸማቀቅበትም። ሰው ፊት ብቀርብ ምንም አያሸማቀቀኝ። ነገስታት ፊት ብቀርብ አልሸማቀቅ። የተማሩ ሰዎች ፊት ብቀርብ አልሸማቀቅ። ሞገስ አልባ አልሆንም። አዳም የፈለገውን ይበል። እኔ ሰው በሚሰጠው አስተያየት ላይ አይደለም የኔ ህይወት የተመሰረተው፣ በሰማይ አምላክ ላይ ነው ይላል። ክብር ለኢየሱስ ይሁን። አሜን ሃሌሉያ። ያስ አልሸማቀቅ። ምንም ስራ ያልነበረው ሰው ቢዝነስ ሲያገኝ የሆነ ስራ ኢየሱስ ብሎ በነጋዴዎች ማህበረሰብ ስሙን መጥራት ይከብደዋል። በጣም ይከብዳል። ይተናነቀዋል። አማኝ ነኝ ብሎ መገለጥ ያስጨንቀዋል። ይከብዳል። በቃ ኢየሱስ ያድናል ማለት ኢየሱስ ብሎ መጥራት ይከብዳል። ብዙ ሰዎችን እኮ ስላየን እኮ ጳውሎስ ወዳጄ የፈሪሳውያን አለቃ ጥራ ብትባል አንድ ሰው በዛ ዘመን ከነበሩት አንድ ሰው ጥራ ብትባል አንድ ተብሎ የሚጠራ ሰው ነው። ባይዘው ጳውሎስ አለ የሚባል ምሁር፣ አለ የሚባል ፈሪሳዊ፣ ድንቅ የሃይማኖት ሰው፣ ድንቅ የሃይማኖት ብዙ ነገር ቢናገር የሚመካበት ያለው ትልቁን ነገር ትቶት ወደ ኢየሱስ ጋር መጣ። ምንም ያንን ትልቅ ነገር ጥቼ በመጣ እንኳን በኢየሱስ ግን አላፍርም። እሱ ከከፍታ ወደ ታች ወርዶ እኮ ነው። በሰው አይን ሲታይ እታች ለመሰለ ነገር፣ በሰው አይን ሲመዘን ጥቂት ለማይረባ ለመሰለው ነገር ከላይ ወደ ታች ወረደና ምን አለ? አላፍርም አለ። እኛ ደግሞ ዛሬ በተቃራኒው ከታች ወደ ላይ ስንመጣ ነው የምናፍረው። አይደለም እንዴ? ከፍ ማለት ሲጀምር እያፈረ ይመጣል በኢየሱስ። በወንጌል አፍረ ስታበቃ ኢየሱስ የሆነ ውለታ እንዲውልልህ መናፈቅ ልክ አይመጣም ወዳጅ። በወንጌል አፍረ፣ በኢየሱስ አፍረ፣ ኢየሱስ ጋር ያለው ተአምራት፣ ኢየሱስ ጋር ያለው ፈውስ፣ ኢየሱስ ጋር ያለው ጉብኝትን መናፈቅ ራስን ማታለል ወዳጅ። የጌታ የሚሰራላቸው በስሙ ለማያፍሩት ብቻ ነው። እስቲ አሜን ይበል የሆነ ሰው። አየህ ከእሳት ያመለጡ በስሙ ያላፈሩ ናቸው። ባቢሎን ስማ ናቡከደነጾር፣ እኛ ምንም ብንሰደድ፣ ምንም በአንተ እጅ እግዚአብሔር ቢጥለን፣ ምንም ዛሬ የተዋረድን ብንመስል፣ ግን አንድ ነገር ልንገርህ፣ አምላካችን ከእናንተ አምላክ በላይ ነው። ሃሌሉያ። ስለዚህ አንተ ላቆምከው ምስል እኛ ምን አናረግም? አንሰግድም። እኛ ነን እንጂ የተሸነፍነው፣ አባታችን አልተሸነፈም። እኛ ነን የወደቅን የመሰልነው፣ እኛ ነን የተጣልን የመሰልነው፣ እርሱ ግን ሕያው ነው አለ። አረ ክብር ለኢየሱስ ይሁን። አየ እንደዚህ አይነት ሰዎች ናቸው ከሰዓት ውስጥ እግዚአብሔር ደርሶ የታደጋቸው። እነሱን ለማዳን ነው እግዚአብሔር ጣልቃ የገባው ወዳጄ። የማያፍሩ ሰዎች፣ በወንጌል ቦልድሊ የሚናገሩ የሚደፍሩ ሰዎችን ዛሬም ጌታ ይፈልጋል። አየህ ምንም እንኳን የጴንጤው መልክ የተበላሸ ቢሆን፣ የትም ቦታ ብንሄድ ስማችን የማያምር ቢሆን፣ በዛሬው ቀን አብዛኛው ጴንጤ በኮረፕሽን በሚሰራበት መስሪያ ቤት፣ በንግዱ ቦታ፣ ቤትም ስፍራ የማይታመን ቢሆን፣ የምናመልከው አምላክ ግን የታመነ ነው። እስቲ አሜን ይበል የሆነ ሰው።
ያ አላፍርም አለ። ከላይ ወርታች የመጣ ለኔ የሚረባውን ነገር እኮ ነው አይደል? ረብ የነበረውን አይደል ያለው? የሚረባውን ነገር የሚጠቅመኝን ነገር በሰው ዘንድ አንቱ የሚያስብል የሚያስከብር ብዙዎችን ከስሬ የሚያሰግድ የነበረውን ያንን ስልጣን ያንን ክብር ተውኩት ለክርስቶስ እንደ ጉድፍ ቆጠርኩት። ቢሆንም አሁን በተከተልኩት በዚህ እውነት አላፍርም። ደስ አይልም? ሲሆን ሰው አላፍርም ይበል። ዛሬ ይሄ መንፈስ ያገኛችሁ በኢየሱስ ስም ያገኛችሁ። ኤቭሪዌር ስትሄዱ የምታወሩት ይሁን ይሄ መሸማቀቅ ዲስግሬስድ መሆን ስለሱ ነው የሚያወራው። ስለዚህ በወንጌል አላፍርም ማለት ስቀበለው አላፍርም። አብዬ ጌታን ስቀበል አላፍርም። ሁለተኛ ስሰብከው አላፍርም። ሶስተኛ ስኖረውም አላፍርም ማለት ነው። ይኸውልህ በወንጌል አላፍርም ማለት ይሄን ነው። ኢየሱስ ያድናል ብዬ መጀመሪያ ስቀበለው ሃይማኖት ነበረኝ አይደለም? አልነበራችሁም እንዴ እናንተ? አዎ ነበረን እኮ። ስማ አልኩት አንድ ቀን እኔ እኮ ድርጅት የመቀየር ሱስ የለብኝ። ፕሮቴስታንት የሚል የሆነ እንትን ውስጥ የመግባት አይደለም። እኔ ኢየሱስን ከሰበክ እዛም አለው። ክብር ለኢየሱስ ይሁን። ስሙ አይደለም ጉዳያችን ከጌታ ነው። ያድናል ኢየሱስ። ስለዚህ ስንቀበለው አናፍርም። ሁለተኛ ስንሰብከውም አናፍርም። ሶስተኛ ስንኖረውም ኢየሱስን በህይወታችን ሲገለጥ በየዕለት ስንመላለስም አናፍርም። ይገባችኋል ወይ? የሚያፍሩ ሰዎች ተመሳስለው የሚኖሩ ናቸው። አየህ፣ የሚያፍሩ ሰዎች ተመሳስለው ልዩነት አይታይባቸው። በእነሱና በማያምኑት መካከል ይሄ ነው የሚባል ልዩነት የለም። ጳውሎስ ግን እሱ ነው የሚለው አላፍርም ይላል። ክብር ለኢየሱስ ይሁን። የሚያሳፍር ነገር ምን ሲሆን ነው? እርባና ቢስ፣ ቅድም ብያችኋለሁ። ፍሬ ቢስ የሆነ ነገር አሳፋሪ ነው። ፍሬ ቢስ አይደለም ወንጌል ነው እንዴ? ፍሬ ቢስ ነው ወይ ወንጌል? እርባና ቢስ ነው ወንጌል ነው እንዴ? አይደለም። ጳውሎስ አላፍርበት ሲል ወንጌል ፍሬ ያለው ነው። የሚያሳፍር ነገር ፍሬ ቢስ የሆነ ነገር፣ እርባና የሌለው ነገር ነው። ምንም ማድረግ የማይችል ደካማ የሆነ ነገር የሚያሳፍር ነገር። ወንጌል ግን ደካማ አይደለም። ሃሌሉያ። ወንጌል ምን አይደለም? ደካማ አይደለም። አይደለም ወዳጄ፣ እኛ ስለደከመን ወንጌል አይደክም። እኛ ስለተልፈሰፈስን ብዙ ሰዎች እንደዛ ይላል። አሁን በዚህ ዘመን በእነ ጳውሎስም ዘመን እኮ በዚህ ዘመን ይባላል አይባልም እንዴ? ይባል ነበር። ያኔም እኮ ያለው ሁኔታ ይሄው ነው። አዲስ ነገር ብዙ የለም። ብዙ ሰውን ይገርመዋል የሚሆነው ነገር ወይ የተወሰነ ጨምሮ ሊሆን ይችላል፣ ግን አዲስ ነገር የለም። ያኔም ነበር ክፋት፣ አሁንም አለ። ልክ ነኝ ወይ? አዎ። ግብረ ሰዶም የጀመረው እኮ በሎጥ ዘመን ነው። የዛሬ 5000 ዓመት ወደ ኋላ ቁጠሩት። የዛሬ 5000 ዓመት ነበር፣ አሁንም አለ፣ ወደፊትም ይኖራል። አመፀኛው ምን ያድርግ ወደፊት፣ ጻድቁም ይጽደቅ። ስለዚህ ጳውሎስ ምንድነው ያለው? በወንጌል አላፍርም እና አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነውና። ለማን የጠቀሳቸው ሰዎች አሉ? እነኚህ ሰዎች በፊታቸው ብትቆም የሚያሳፍሩህ ናቸው። ለዛ እኮ ነው ጳውሎስ የጠቀሳቸው። አየህ፣ አይሁዳዊ ያሳፍርሃል። አንተ ኢየሱስን ይዘህ በአንድ አይሁዳዊ ፊት ከቆምክ በጣም ነው የሚያሳፍረው። ምክንያቱም አይሁዳዊ በመስቀል የሚሞት ምንድነው ተብሎ ተጽፎለታል? የተረገመ ነው ተብሎ የተነገረው ይሄንን ሲያጠና ሲያነብ የኖረ ህዝብ ነው። ብራዘር፣ ይሄንን ሲማር የኖረ ነው። አሁን አንተ በመስቀል በመስቀል የተሰቀለ ራሱን ማዳን አቅቶት እዛ ጋር ደሙን እያፈሰሰ የሞተ የተረገመ ነው ተብሎ የተጻፈ ይሄንን ይዘህ አንድ አይሁዳዊ ሃይማኖተኛ ፊት ብትቆም you are foolish ነው ባጭሩ። ምንድነው የሚልህ? አንተ ዝም ብለህ ማትረባ ነህ ነው የሚልህ። እንዴት ይሄንን ታምናለህ? ለጳውሎስ ዝም ብሎ አይደለም የሚያለው። አሁን እኛ በጌታ ቤት ስለኖርን ብዙዎቻችን ደግሞ የሃይማኖት መሰረት ስላለን ብዙ አይከብደንም። ለጳውሎስ ግን ትርጉም አለው። ይሄ በጣም ትርጉም አለው። አላፍርም ሲል ያሳፍራል። ምኑን ነው አሁን የምታምነው? እስኪ አንተ የሆነ በመስቀል የሞተ ሰው ምኑን ነው እስቲ የምትከተለው? ትናንትና ካንተ ጋር የነበረ ሲበላ ሲጠጣ የነበረ ሰው እዚሁ እስራኤል ምድር ተወልዶ እዚሁ ጋር ተወልዶ እዛ ናዝሬት የምትባል ከተማ ሄዶ ያደገ ከሄሮድስ ቁጣ ሲሸሽ የኖረ አይደለም እንዴ? ሲሸሽ የኖረ ምኑን ነው የምታምነው? አላፍርም ሲል ይሄን ነው ወዳጄ። ለሱ በጣም ትርጉም አለው። አላፍርም። እንደዚህ ሆኖ በሞተው ውስጥ ነው የማዳን ኃይል ያለው ማለት እኮ ነው። ክብር ለኢየሱስ ይሁን። አይ እንደዚህ ሆኖ በሞተው ውስጥ ነው የእግዚአብሔር ጥበብ የተገለጠው። ዋው! ክብር ለኢየሱስ ይሁን። ኧረ አሜን፣ ሃሌሉያ። ስለዚህ ለአይሁዶች ይሄ ነው እነሱ የሃይማኖት መስፈሪያ የሃይማኖት ልክ አድርገው ራሳቸውን የሚቆጥሩ ስለሆነ በእነሱ ፊት አንተ ክርስቶስን ይዘህ መታየት ማለት አሳፋሪ። ለዚህ ነው አላፍርም። ለአይሁድም ቢሆን አላፍርም። ሁለተኛ የጠቀሳቸው የግሪክ ሰው እነሱ ደግሞ እልም ያሉ በጊዜው የነበሩ ምንድን ናቸው? ፈላስፎች ናቸው፣ አዋቂዎች ናቸው፣ ሁሉ ነገር ያላቸው ናቸው። ወዳጄ ይህ ጥበብ የምትለው ኢየሱስ ከመወለዱ ከ300 400 ዓመታት በፊት ይኸውልህ እንደነ ፕሌቶ አይነት እንደነ ሶቅራጥስ አይነት እንደነ አርስቶትል አይነት ፈላስፎች በሙሉ የተማራችሁ ሰዎች ታውቃላችሁ። ኢንትሮዳክሽን ቱ ፊሎሶፊ ስትወስዱ አብዛኞቹ የግሪክ ፈላስፎች ናቸው። ደግሞ በዛ ዘመን ጣሪያ የነኩበት ነው። ያ ዘመን ያ አካባቢ በቃ የፍልስፍና ጥግ ላይ የደረሱ ናቸው። በዛ ጊዜ ታስታውሳላችሁ ሐዋርያት ሥራ ምዕራፍ 17 ቁጥር 18 ላይ ከኢፊቆሮስ ወገንና ከኢዮስጢቆችም ከተባሉት ፈላስፎች አንዳንዶቹ ከእርሱ ጋር ተገናኙ። አንዳንዶቹም ይህ ለፍላፊ ምን ሊናገር ይወዳል አሉ። ጳውሎስ ምን ይሉት ነበር? ለፍላፊ። አይገርምም? እነኚህ ፈላስፎች ናቸው። ኤፒኩሪያንስ ይባላሉ። ፍልስፍና ላይ ሜቢ ተምራችሁ ሊሆን ይችላል። ኤፒኩሪያንስ የሚባሉ ፍልስፍናቸው ምንድነው? ሐዘንን እያራክ ተደሰት የሚል ነው። የደስታ ፍልስፍና ነው ባይዘው። ያ ፍልስፍና ሐዘንን ሽሽ፣ ደስታን ተከተል፣ ደስታን ፈልግ የሚል ነው የነሱ ፍልስፍና። ስለዚህ ጳውሎስ የሚያወራው መከራ ለነሱ አይመቻቸውም።
ስለ ሙታን ትንሣኤ ሲያወራ አይመቻቸውም። ምክንያቱም እነሱ እዚህ ምድር ላይ ነው ኢንጆይ ማድረግ ብለው ያምናሉ። እዚህ ነው መደሰት። አያችሁ። ስለዚህ ያ የፍልስፍና የእውቀት የጥበብ ማዕከል የሆነ ግሪክ ስንል እነሱ ፊት ስቆም ይሄ ሞኝነት በሚመስለው መስቀል ላይ በሞተው ኢየሱስ አላፍርበትም። ሃሌሉያ ክብር ለኢየሱስ ይሁን። ምንም የዓለም ዕውቀት ጣሪያ ቢደርስ ብራዘር፣ ምንም የዓለም ዕውቀት እስከፈለገ ድረስ ቢደርስ በወንጌል ግን አይታፈርም፣ በኢየሱስ ግን አይታፈርም ብራዘር። እሱን መናገር ስትጀምር ብቻ ነው የዘላለም ሕይወት ያለው፣ ደህንነት ያለው፣ ከኃጢአት መራቅ ያለው፣ ፈውስ ያለው። የትኛውን ፍልስፍና የሆነ ፈላስፋ ስም ጠርቶ ሰዎችን ከበሽታ እንኳን በፈውስ እንኳን የዘላለም ሕይወት ተው፣ የዘላለም ሕይወት እሱማ ሌላ ነው። አንዲት በሽታ መንቀል አይችልም። የትኛው ፈላስፋ ነው የሚነቅለው ነገር? የለም። ብቸኛ ይሄ ሞኝነት የሚመስለው ወንጌል ነው የሚያድነው። አረ ኢየሱስ ያድናል። ስበኩ ወንጌል። አትፈር በዚህ ወንጌል ፈጽሙ። የመጨረሻ ደግሞ አላፍርም የሚላቸው ሮማውያን ናቸው። በተደጋጋሚ ጽፎ ሮማውያን ደግሞ በጊዜው እስራኤልን ቀኝ የሚገዙ ኃይል ያላቸው ጉልበት ያላቸው ተመልከቱ። ለነሱ ደግሞ የመጨረሻ ጅልነት ነው ማለት ምንም ራሱን ማዳን አቅቶት። ምክንያቱም እነሱ በምንድን ነው የሚያምኑት? በኃይል በሰይፍ በጉልበት በምናምን። ይሄ ራሱን ማዳን አቅቶት ለራሱ አንገቱን ተይዞ በእነሱ ወታደር ተደብድቦና ተቀጥቅጦ የተሰቀለን ሰው በዚህ ሰው ነው ማምነው ማለት ከዚህ በላይ ሞኝነት ምን አለ? ንገረኝ እስኪ አንተ እዛ ቦታ ራስን አስገባና እንደዚህ በሞተው ነው ማምነው ብትል ምንድነው ሰው የሚልህ? በጣም ይገርም። እና በሮማውያን ፊት ኃይል አለን፣ ስልጣን አለን፣ ፖለቲካውን ይዘነዋል በሚሉት ፊት በላላረግም አለ ጳውሎስ አላፍርም። እነኚህ ሶስት ነገሮች ዛሬም እነኚሁ ናቸው ያሉ። ዛሬም የሃይማኖት ሰዎች አሉ፣ ዛሬም አዋቂ ነን የሚሉ አሉ፣ ዛሬም የዓለምን ፖለቲካ ኃይል ማኔጅ የሚያደርጉ አሉ። በእነኚህ ሶስቱም ፊት አናፍርበትም። እስኪ የሆነ ሰው አላፍርበትም ይበል እስቲ። አዋቂ ቢመጣ አትፈርበት ብራዘር። ኃይል ያለኝ ካለ አትፈርበት። የተሸነፈ የሚመስለው ይሄ ወንጌል በሱ ብቻ ነው የዘላለም ሕይወት ያለው። ሌላ ቦታ እንዳይመስላችሁ የለም። ከዛ ቀጥሎ ያለው ምንድን ነው? መጨረሻ ላይ ያለው ትዝ ይላችኋል። እዚሁ ላይ ለአይሁዳ ደግሞም ለግሪክ ሰው ለሚያምኑ ሁሉ የእግዚአብሔር ኃይል ምንድን ነው አለ? ለማዳን ነው። በዚህ ውስጥ ነው ደህንነት ያለው ብራዘር። የደህንነትን መንገድ ሰው አይደለም ወደ እግዚአብሔር የሚቀደው፣ እግዚአብሔር ነው ወደ ሰው ያመጣው። አረ አሜን ሃሌሉያ። ሰዎች ባዘጋጁት በደለደሉት ደረጃ አይደለም ወደ ዘላለም ሕይወት የሚደረሰው። በጽድቅ በቅድስና የሆነ ነገር በመስራት የሆነ ነገር በማድረግ የሆነ ነገር በመጠበቅ አይደለም ወደ መንግስተ ሰማይ የሚካሄደው። ከሰማይ የመጣ ነው ወደ ታች፣ ከሰማይ ነው ወደ ምድር የተዘረጋው። አረ ያድናል። ሲአሜን በሉ ሲባካቸው። ክብር ለኢየሱስ ይሁን። ይሄ ብቸኛ ነው የማዳኛ መንገድ፣ ሌላ የለም። ካለ ንገሩኝ። ለማዳን ነው ሲል በዓለም ላይ ያሉ ታላላቅ በቢሊየን የሚቆጠር ሃይማኖት ተከታይ ያላቸው አንዳቸውም እርግጠኛ አይደሉም ስለመዳናቸው። እኔና አንተ ብቻ ነን እርግጠኛ። አረ አሜን ሃሌሉያ። እስቲ ወንጌል ያድናል ይበል የሆነ ሰው ባካቸው። በቃ ብቸኛ የማዳኛ መንገድ እሱ ብቻ። ክብር ለኢየሱስ ይሁን። ኃይል ያለው ዛጋ ብቻ ነው። ዋው እንዴት ደስ ይላል መሰላችሁ። ይሄንን እውነት ይዘን ልንደብቀው አይገባም። ይሄንን እውነት ይዘሽ ልትሸፍኙ አይገባም። ጣውሩት በደረሳችሁበት። አይኖ ሰዎች ሊያሸማቅቋችሁ ይሞክራሉ። ለምን? አሁን ክርስትና ውስጥ ያለውን የተለያየ ነገር በማየት ልክ ያልሆነውን ህይወት በማየት ያልተስተካከለ ህይወት በማየት ሊያሸማቅቁን ይሞክራሉ። ግን እንናገራለን። እስኪ አሜን ይበል። ሆነስ ቆሮንቶስ እንደፈለገ ስለሆነ ጳውሎስ እኮ ወንጌል መስበክ አላቆመም። ልክ ነኝ ወይ? አቁመዋል ወይ? እዛ አባቱ ሚስት ያገባለ ምናምን ይሆናል ብሎ የአገር እርኩሰት፣ የአገር አመጽ፣ የአገር ምናምን የጠቀሰው ይሄንን ብሎ ወንጌል አይሰበክም አለ እንዴ? አላለም ብራዘር። ይሰበካል። አመፀኛው እያለ ወንጌል ይሰበካል። በወንጌል ስም የሚነግዱ እያሉ ወንጌል ይሰበካል። የሚያጭበረብሩ ያለ ወንጌል ይሰበካል በሉ ሲባጋይ ይሰበካል። ማንም እንደፈለገ መሆን መብቱ ነው። እኛ አንከለክለውም ብራዘር። ግን ለማንኛውም ሰው እንደ ስራው የሚሰጥ ዋጋው እኔ ጋር አለ ያለ ኢየሱስ ከሰማይ ሆኖ ያያል። አንድ ቀን ለእያንዳንዱ እንደየስራው ያስረክበዋል። እኛ ለስራ አስረካቢዎች አይደለም፣ እኛ ፈራጆች አይደለም። እኛ እውነት ተናጋሪ ነን፣ ብርሃን ሰጪ። የሚጸድቅ ካለ ይጸድቃል፣ የሚድን ካለ ይድናል። ለመዳን ለፈለገ የህይወት ሽታ ሆነን እንገለጣል። ለሚጠፉት ደግሞ የሞት ሽታ ነው። ምንም ጥያቄ የለው። ስለዚህ እኛ ምንም ማድረግ አንችልም እውነትን ከመናገር ውጭ። ክብር ለኢየሱስ ይሁን። አረ አሜን ሃሌሉያ። እስኪ እናገራለሁ ይበል የሆነ ሰው እስቲ። ኢየሱስ በሱ ስለማፈር እስቲ የተናገረው ልንገራችሁ ምን እንዳለ። በተለይ ማርቆስ በደንብ ጽፎታል። ማርቆስ 8:38 ላይ እንደዚህ ነው የሚለው፣ በዚህ በዘማዊና በኃጢአተኛ ትውልድ መካከል በእኔና በቃሌ የማያፍር ሁሉ የሰው ልጅ ደግሞ በአባቱ ክብር ከቅዱሳን ጋር በመላእክት ጋር በመጣ ጊዜ በእርሱ ምን ያደርግ? በእርሱ ያፍርበታል። አያሸማቅቅም? ያፍርበታል። አንተ ውጪ ወደ በኢየሱስ ካፈርክ፣ ለመናገር አፍህ ከተሳሰረ፣ ለመገለጥ ከከበደ፣ ለመታየት ከጨነቀ አንድ ነገር አለ ጌታ የተናገረ። በዚህ ዘማዊ ትውልድ መካከል ቆመ ኢየሱስን ታፈርክበት። በዚያ አጭበርባሪ ህዝብ መካከል ቆመን በኢየሱስ ከተሸማቀቅ አንድ ነገር ነው አለ። በፍርድ ቀን፣ በመጨረሻው ቀን ኢየሱስ ደግሞ ያፍርብሃል። አያሳዝንም? ያፍርብሃል ጌታ እግዚአብሔር ያድነን በእውነት ከዚህ። እስቲ አሜን በሉ እስቲ። ያፍርብሃል ኢየሱስ ያፍርብሃል። አንተ እዚህ ስታፍርበት እዛ ደግሞ ቀን አለ። ተራ በተራ ነው ነገሩ። አየህ ተራ በተራ አንተ እዚህ ካፈርክ እዛ ደግሞ ይታፈርብሃል ማለት ነው። ስለዚህ ዛሬ በጌታ ፍቅርን ያደፋፍራችኋለሁ።
ይሄንን ኢየሱስ ለመናገር አንደበታችሁ ይከፈት። እስቲ አሜን ይበል የሆነ ሰው እስቲ ሃሌሉያ። እና ኢየሱስ ያለ ነው አትፈሩ። ዛሬ ዋናው ርዕሴ ነው። በወንጌል አላፍርም። ቦልድሊ ቁሙ ባካችሁ። ሺህ ዓመት አይኖርም እዚህ ዓለም ላይ። እውነቴን እኮ ነው። አጭር ዘመን ነው የምትኖሩት። ብዙዎቻችሁ ከግማሽ በላይ ሄዳችሁ እኔንም ጨምሮ። ምንም የሚያሳፍር ነገር የለም። just say it about Jesus። አውራውና ሂድ የሆነ ቀን ተናገርና ሂድ የሆነ ቀን በቃ just አውራው ግድ የለህም። እግዚአብሔር የልብህን ቅንነት አይቶ ሚሊዮኖችን ሊያድናቸው ይችላል። እና ምን ያሳፍራል? ሰው አንተ እንጨት እያመለከም አላፈረም። ድንጋይ እያመለከ አላፈረም። የሰው ወግና ስርዓት ተከትሎ እያመለከ አላፈረም። ሰው አላፈረም። ሰይጣን ያታላችሁ። ሰው ምን ይልሃል አይበል። ሰው ምንም አይልም፣ የራሱ ጉዳይ። ሰዎችን መፍራት ወጥመድን ያመጣል አይደል መጽሐፉ? ወጥመድ ውስጥ አትውደቅ፣ የራሱ ጉዳይ። ኢየሱስ ያድናል በለው። ክብር ለኢየሱስ ይሁን። እስቲ አሜን በሉ። እስቲ ድገሙና በወንጌል አላፍርም በሉ ባካችሁ። ምን አላረግም? አላፍርም። አየህ እግዚአብሔር በዚህ መልክ መግለጥ ፈለጋ። ምን ታረጋለህ? እግዚአብሔር አቅቶት ነው እንዴ? ህግ ሰጥቶ ሰዎችን ቀጥ ማድረግ አቃተው ወይ? አየህ አንዳንዶቹ የተሸነፈ ምናምን ይላሉ። ይሄ ዝም ብሎ አለ አይደለም። አንተ ነህ ለእግዚአብሔር መንገድ የምታበጅለት? አንተ ነህ ወይ? አንተ አማካሪው ነህ ለእግዚአብሔር? እኔ እንደዛ ነው የምላቸው። አማካሪው ነው አንተ ለእግዚአብሔር። እናንተ አምላክ በሰው እየተመከረ ህግ የሚያወጣ ነው እንዴ? ፍጹም የማዳን ስራ የሱ ነው። እሱ በወደደው መንገድ ራሱ ምን ያደርጋል? ይገልጣል። ዛሶል እንደዚህ ነው የሚለው እኮ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 ላይ የመስቀሉ ቃል ለሚጠፉት ሞኝነት፣ ለኛ ለምንድን ምንድነው? የእግዚአብሔር ኃይል ነው። ሞኝነት ነው ብራዘር። ሰዎች ሞኝ ቢሉ ምናምን ቢሉ ጀስት ለኛ ግን ኃይል ነው። ያድናል፣ ይታደጋል፣ ያስመልጣል። ኧረ አሜን ሃሌሉያ። ክብር ለኢየሱስ ይሁን። እንደውም ቀለደባቸው እግዚአብሔር እኮ። እኔ በጣም ነው ደስ የሚለኝ። የጥበበኞችን ጥበብ አጠፋለሁ። የጥበበኞችን ጥበብ ምን አደርጋለሁ? አጠፋለሁ። እሺ ከዛስ? የአስተዋዮችንም ማስተዋል እጥላለሁ ተብሎ ተጽፏል። ጥበባቸውን ዜሮ አረጋዋል። ምን ማድረግ ይቻላል? እግዚአብሔር ትላልቅ ነገር ሲፈልግ በትናንሽ ነገር አይደለም እንደ ያፈረሰ ያስቸግራቸው። እንደዛ ነው ወንጌል ብራዘር። ክብር ለኢየሱስ ይሁን። ዛሬም የሆነውን ተአምር ልንገራችሁ። በህይወታችሁ ዛሬ ቃል በወንጌል በወንጌል የደፈራችሁ ቀን እግዚአብሔር ከናንተ ቆን ደፍሮ ይቆማል። አንተ በወንጌል አፍረ እግዚአብሔር ደፍሮ እንዲቆም አትጠይቀው። ይገባችኋል? አንተ ድፈርበት። አንተ ተንቀሳቀስ። ይህን ኢየሱስን በህይወትህም በኑሮህም በአንደበትህም በስራህም ለመግለጥ አለማፈር ማለት እሱ ስለሆነ ክብር ለኢየሱስ ይሁን። ኧረ አሜን ሃሌሉያ። ክብር ለእግዚአብሔር ብቻ ይሁን። አይታፈርበት። እስራኤል አንድ ጊዜ በጦርነት ተሸንፋል። በኤልሳ ዘመን አንዲት ብላቴና ማረኩና ወሰዱ አይል መጽሐፉ? አንዲት ብላቴና ማርከው ወሰዱ። አየ ልጅቷ ግን አታፍርም። አባቶቼን የገደለ እነሱን እኔን እዚህ ያስማረከ፣ አሁን ስለዚህ እግዚአብሔር ምን ተብሎ ይነገራል አለች እንዴ? ይባላል ወይ? አንዳንድ ሰው እንደዚህ ነው። እኔ ራሴ እዚህ ውስጥ ቁጭ ብዬ ምኑን ስለ ኢየሱስ እናገራለሁ ይላል። እኔ ሁሉ መከራ እያለ እኔ ራሴ በዚህ ውስጥ እያለፍኩ ምን ብዬ ነው ስለ ኢየሱስ የሚያማወራው? ምን ብዬ ነው የምናገረው ይላሉና እግዚአብሔርን ማዳን ከነሱ ህይወት ጋራ ማስኬድ ይፈልጋሉ። ያንተ ህይወት የፈለገ ይሁን ብራዘር። ያቺ ሴት ይኸውልህ የራሷን ችግር ተወችና ስለ ኢየሱስ ማወራች። ነብዩ ጋር ቢሄድ አላለችም? ይሄ ጌታዬ ማጋ ቢሄድ ነው። የሷ እኮ ጥያቄ አለ። እሷ ራሷ መች ከስደት ተመለሰች? መቼ ወደ አባቷ መጣች? መቼ ወደ ሀገሯ መጣች? ብዙ የጸሎት ርዕስ አላት እኮ። አዘርሽ የጸሎት ርዕስ ይኑር። ስለ ኢየሱስ ከመናገር ግን አታቆም። አይታፈርም ማለት ይሄ ነው። ይኸውልህ አንተ ችግር ጋር ቆመህ አይደለም ኢየሱስ የሚለካው። ዋው ደስ አይልም? ከዛ በኋላ አንድ ነገር ነው የሆነው። ትዝ ይላችኋል። ንዕማን መጣ አይደለም? ንዕማን መጣ ወንጌል ሊሰማ ማለት ነው። እና መጣና እኔ መቼም እኮ ደስ ይለኛል እኮ ኤልሳ እኮ ሄዶ ሰላም እንኳን አላለም። ሰውየው እኮ የጦር አለቃ እኮ ነው። ሶሪያን ከጉድ ያወጣ የጦር አዛዥ ነው። የክብር አቀባበል የሚገባው ሰው። ነብዩ ግን ቤት ውስጥ ቁጭ ብሎ እንዳይገባ ያለ ይመስለኛል። በውስጥ እዛው በጠበሉ እዛው መዳን ይፈልጋል። ሄደና ዮርዳኖስ ውስጥ ምን በል ያ ኃያልነት ተዋርዶ ትሁት እስክትሆን ድረስ የእግዚአብሔር ፈውስ ባንተ ላይ አይገለጥም አለ። ያ እስራኤልን የሰበርክበት፣ ያ እስራኤልን የወጋህበት ማዳን የማይችል መስሎ አምላክ እኔ ደግሞ ዛሬ አገኘው። ኢየሱስ ያድናል። ሄደና እኛ ጋር ውሃ አለ የደፈረሰም ቢሆን ሄደና እዛ ምን በል ብቅ ጥልቅ በልና ፈውስን ትቀበላለህ። እና ሰውየው አበደ። ትዝ አይላችሁ? በጣም ነው የተበሳጨው። ለምን መሰለ? ለክብሩ አይመጥንም እንደዛ አይነት ነገር። ወዳጄ እኛ ለሰው ክብር የሚመጥን ወንጌል አንሰብክም። ያድናል ኢየሱስ። እኛ የምናወራው ኢየሱስ የተሰቀለውን ነው፣ ደግሞ የሚያድነውን ነው። ኧረ አሜን ሃሌሉያ። ለሰው አእምሮ የሚመች ትምህርት የለንም ብራዘር። የእግዚአብሔርን ሐሳብ ግን እንገልጣለን። እሱ ነው ይውላችሁ፣ እንገልጠዋለን የእግዚአብሔርን ሐሳብ። እና ሂድና ምን በላለው ብቅ ጥልቅ በል። በቃ ፈውስ ያለው በዚህ መንገድ ነው ወዳጆቼ፣ እነግራችኋለሁ። ፈውስ ያለው በኢየሱስ ብቻ ነው። ሌላ አማራጭ የለም። 3-4 አማራጮች የሉም። እና በጣም ነው የተበሳጨ። እኔ መጥቶ ብሎ የራሱን ኤክስፒሪየንስ ተረካ አይደል? መጥቶ እንዲህ የሚያደርግ መስሎኝ እዚህ ብሎ ነገር ለአንተ ብለን እኛ ስብከት አንቀይርም አለ። ለአንተ ብዬ ትምህርት አልቀይርም። ደስ አይልም? አንቀይርም። መዳን ከፈለክ ሂድና ምን በል ብቅ ጥልቅ በል። 4 ሌላ አማራጭ የለም። መዳን ትፈልጋለህ? ኢየሱስን ብቻ ያለ ሌላ መንገድ የለም። 16 አማልክት ይዘህ መዳን የሚባል ነገር የለም። መዳንን ለየሰው ከፋፍለህ ለጻድቅ ለምትለው ከፋፍለህ ደህንነት የለም። መዳን በአንድ በልጁ በኢየሱስ ክርስቶስ ብቻ ነው። ኧረ አሜን ሃሌሉያ። ስለዚህ በዚህ ወንጌል ምን አናረገም? አናፍርበትም። ይሄንን ያደረገችው በጣም ነው ደስ ያለኝ። ተገቢ የሆነ አቀባበል ባይሆን ፈውስ የተደረገበት መንገድ እሱ ያሰበበት ባይሆን ትእዛዙን መፈጸም ሞኝነት ቢመስል ግን ተአምራት ያለው እዛው ምንም ማድረግ አይቻልም። ደስ አይልም?
ደስ አይልም? ውሃ መች አጠዋል? ጉዳዩ የውሃ ጉዳይ አይደለም ብራዘር። ጉዳዩ የአማረ ቤት የምናምን ቤት መሆን አይደለም። ጉዳዩ እዛ ጋር መሰብሰብ እዚህ ጋር መሰብሰብ አይደለም። ጉዳዩ የኢየሱስ ጉዳይ። ኢየሱስ አለ ወይ እናንተ መንደር ነው። እኛ መንደር ላይ ኢየሱስ አለ። ኧረ አሜን ሃሌሉያ። ምንድነው ይሄን ስብሰባ የሚለየው ነገር አለ? የሚለየው ምንድነው? ኢየሱስ ስላለ ነው። ከኛ የሚበዙም አሉ እኮ የሉም እንዴ? ሞልተዋል ብራዘር። ልዩነቱ ኢየሱስ እዚህ ጋር መገኘቱ ብቻ ነው። ዋው ያስ እዛም ሀገር ውሃ አለ፣ ሶሪያ ችግር የለውም አለ እዛ። ግን እዛ ውሃ ውስጥ ፈውስ የለም። ውሃው የጠራ ሊሆን ይችላል፣ ውሃው ያማረ ሊሆን ይችላል። ውሃ ውስጥ ግን ምን የለም? ፈውስ የለም። በቃ አሁን ዛሬ ላይ ፈውስ ያለው ማነው? ዮርዳኖስ ውስጥ። ክብር ለኢየሱስ። ዋው! እና እግዚአብሔር ሁልጊዜ እንደዚህ አይነት ነገሮችን ስለሚሰራ ያስደንቀኛል። እኔ በግሌ አላውቅም። በወንጌል አለማፈር ማለት እችን ልናገር። በወንጌል አለማፈር ማለት ምን ማለት ነው? ያዙልኝ። ምንድነው? አንድ ሰው በወንጌል አላፈር፣ አንደኛ በቃሉ አለማፈር ማለት ቃሉን በመናገር በቃሉ ምን አለማድረግ ነው? ቀደም ያልኳችሁ ሉቃስ 9:26 እና በኔና በቃሌ የሚያፍር አይደለም ያለው? በቃሉ አለማፈር። ኢየሱስ በተናገረው፣ ኢየሱስ በሰጠው፣ ባወራው። ለምሳሌ አንድ ጊዜ ኢየሱስ ስለመስጠት ሲያወራ ገንዘብ የሚወዱ ፈሪሳውያን አላሾፉም እንዴ? ከአዝሙድ ከምናምን የሚያወጡ አየለ፣ እነሱ ሞኝነት ነው። ኢየሱስ የተናገረው ነገር ኢየሱስ ወርዶ እግር ሲያጥብ ይሄ ሞኝነት ነው። ልንገራችሁ፣ ዓለም ይሄ አይመቻትም። ብራዘር፣ ዓለም የምታከብር አንተ አዛዥ ስትሆን፣ ዓለም የምታከብር ሰዎች ስታሰግር፣ ኦፖዚት ነው፣ ተቃራኒ ነው። ሰዎችን ለራስ ጥቅም ስሰበስባቸው ነው ዓለም የምታደንቅ። ገዝተ ረግጠ ስታኖር ነች ዓለም የምታከብር። ኢየሱስ መጣና የበታ እግር አጠበ። ከዚህ በፊት ተነግሬያችኋለሁ። ለአንድ አይሁዳዊ እግር ማጠብ ማለት የመጨረሻው ውርደት ነው። አይሁድ እግር አያጥብ፣ ውሃ ያመጣልሃል እንጂ እግር ምን አያረግም? አያጥብ። እግር ማጠብ የባሪያ ስራ፣ ባሮች ናቸው እግር የሚያጥብ። አይሁዳዊ ኔቨር ይሄን አያረግም። ኢየሱስ ግን ማበሻ ጨርቅ ወስዶ እግራቸው። ጴጥሮስ እኮ ዘሎ አንተማ የኔን እግር አታጥበም ያለው ወዶ መሰል ወዶ እኮ ያውቀዋል ህጉን። አይደረግም እንደዛ፣ አይሆንም እንደዛ። ስለዚህ ኖ አታጥብም። አይ ይሄን ካላረኩ ድል ፈንታ የለህም ሲለው ነው በቃ ጠብበው ያለ። ኢየሱስ ያደረገ ይሄ ለዚህ ዓለም አይመችም። ሞኝነት የሚመስል ግን ህይወት አለበት። ክብር ለኢየሱስ ይሁን። እኔ እንደዛ ለማደፋፍራችሁ፣ ዓለም ባይቀበላችሁ፣ ሰው ባይቀበላችሁ፣ በእግዚአብሔር ዘንድ ተቀባይነት ያለውን ነገር በመስራት ዘመናችሁ ይለቅ። ኧረ አሜን ሃሌሉያ። የመጀመሪያው ምንድነው ያልኳችሁ? በቃሉ ምን አለማለት። እስኪ አለማፈር ይበለው የሆነ ሰው። እስኪ በቃሉ አላፍርም በሉ እስቲ። ትእዛዙን ስፈጽም አላፍርም በሉ እስቲ። ትእዛዙን ቃሉን ስትፈጽሙ ምንም የሚያሳፍር ነገር የለም። ጌታዬ እንደዚህ ብሎ ሃሌሉያ፣ እኔ እንደዚህ አይነት ቃል አለ ብላችሁ መናገር ጥሩ። አለማፈር ማለት ይሄ ነው። የሆነ ቻሌንጅ ሲገጥም እንደዚህ ተብሎ ከኃጢአት ጋር እንድትግባባ እንድትደራደር። በተለይ በዚህ ዘመን ለማጋባት ጥረት እየተደረገ ነው። ዓለምንና ክርስቶስን አይደለም፣ የክርስቶስን ትምህርትና የዓለምን ትምህርት ለማቀራረብ እየተሞከረ እንደምንም አድርጎ ማጠጋጋት፣ እንደምንም አድርጎ። ይሄ ዘመን እንደዛ ነው። ለስጋም እንዳይጎል ለነፍስም እንዳይጎል እንደዛ አይነት ትምህርት እየበዛ ነው። በጣም የማይበቃ የሚመቹ። ኢየሱስ ግን ቀጥ ያለ መስመር ነው ያሰመረው። ክብር ለኢየሱስ ይሁን። ኧረ አሜን ሃሌሉያ። እኔና በማን ያለው? በቃሌ የማያ የኢየሱስን ቃል በመኖርና በመናገር አትፈሩ። በእግዚአብሔር ሰዎች አለማፈር። ይሄ ራሱ ይሁን። በማን ያልኳችሁ? በእግዚአብሔር ሰዎች ይሁን። ጌታን በሚከተሉ በጽድቅና በእውነት በሚኖሩ ወንጌል በሚሰብኩና በሚያስተምሩ ሰዎች ምን አለማድረግ? አለማፈር። ጳውሎስ ያለው ልንገራችሁ፣ ሁለተኛ ጢሞቴዎስ 1:8 ላይ እንግዲህ በጌታችን ምስክርነት ወይም በእስረኛው በኔ አትፈር። ጳውሎስ እኮ ነው የሚለው፣ በክርስቶስ ብቻ አይደለም። በኔ ጳውሎስ ምን አታርግ? አትፈር። እኔ ሪፈር ለማድረግ አትፈር። እኔን ለመጥቀስ ጳውሎስ እኮ የነሚሰው እስር ቤት ነው እኮ። እስር ቤት የገባን ሰው አሁንና ይኸውላችሁ እንደ ወንጀለኛ ነው የታሰረው። እኛ ወንጀለኛ ነው እንጂ ለነሱ ግን እንደ ወንጀለኛ ነው የታሰረው፣ እንደ አጥፊ ነው የታሰረው። አሁን እናንተ ሰርቆ የታሰረ ሰው ቢሆን፣ የሆነ ዘመዳችሁ ወንጀል ሰርቶ የታሰረ ቢሆን ዘመዴ ነው ማለት ራሱ አይከብድም ወይ? የሆነ ማጅራት መጥቶ የታሰረ ሰው ካለ ዘመዴ ነው ይባላል? ኧረ በጣም ነው ያስ ምን ያው መቼም እንግዲህ እንትና ይባል አይቆረጥ እንግዲህ አይቆረጥ ነው የሚባለው እንጂ ዘመዴ ነው ለማለት አይከብድም ነው። ጳውሎስ እስር ቤት ነው ያለው። ጢሞቴዎስ እንደዚህ ያለው፣ እኔ እዚህ እስር ቤት ነው ያለሁት፣ አንተ ግን በእኔ አትፈር። ደስ አይል? አትፈር። እኔ የታሰርኩት ይሄንን መስቀል በመስበኬ ነው። ሃሌሉያ። ኧረ ኢየሱስ ያድናል። ክብር ለእግዚአብሔር ይሁን። ወንጌል ሰብኬ ነው የታሰርኩት። አንተ አትፈር። ለምን? ሌሎች እያፈሩ ጥለውት ሄደዋል። ብቻዬን ነኝ ብሏል እኮ ሌላ ቦታ ላይ። አሁን ጊዜ ስለሌለ ነው እንጂ ሁሉ ትተውኛል፣ ብቻዬን ቀርቻለሁ ያለበት ቦታ አለ። ጳውሎስን ስም መጥራት በጣም አስቸጋሪ የሆነበት ጊዜ አለ። ሐሰተኛ ወንድሞች ተነስተው ብዙ ነገር ያደርጉ ስለነበር፣ አንተ ግን ምን አታርፈር በእኔ በእስረኛው። እንደውም እንደዛ ነው ያለው፣ ቃል በቃል ነው ያለው። ሁለተኛ ጢሞቴዎስ 1:8 ላይ እንግዲህ በጌታችን ምስክርነት በእስረኛው በእኔ አትፈር፣ ነገር ግን እንደ እግዚአብሔር ኃይል መጠን ስለ ወንጌል አብረኸኝ ምን አለ? መከራ ተቀበል። መከራ ተቀበል። እንደው አንተን ራስን እዚህ ማህበር ውስጥ ከተሃል። ክብር ለኢየሱስ ይሁን። ኧረ ያድናል ይሄ ጌታ። በእግዚአብሔር ሰዎች ምን አታርግ? አትፈር። የእግዚአብሔርን ሰዎች ስም አጥፋ አይደለም፣ በእነሱ አትፈር። በጽድቅ በሚያገለግሉ በእውነት በሚያገለግሉ ይህን ወንጌል በሚሰብኩ ሰዎች ምን አታርግ? አትፈር። ለወንጌል ዋጋ በሚከፍሉ ሰዎች አትፈር። በወንጌል አላፍርም ማለት ሁለተኛው እሱ ነው። ሃሌሉያ። ይኸው እዛው ቀደም ያውላችሁ 4:16 ላይ እንደዛ ነው ያለው። በፊተኛው ሙግቴ አንድስ እንኳን አልደረሰልኝም፣ ሁሉም ተው። ስንቱ? ሁሉም ተው። ከዛ በኋላ እንደዚህ ነው ያለው፣ ይሄንን አይቁጠርባቸዋል።
ደስ ነው ቢለኝ ይሄንን በደል እግዚአብሔር ምን ያርግባቸው አይቁጠርባቸው እኔን በመተዋቸው ምክንያት። ግማሹ እኮ ሰብኮ ወደ ጌታ ያመጣው ሰው እኮ ግማሹ በሱ የተፈወሰ ነው። ግማሹ ብዙ ነገር የሆነ ነው። ልክ ጳውሎስ እስር ቤት ሲገባ ነው የረሱት የተዉት። ሃሌሉያ ክብር ለኢየሱስ ይሁን። ሶስተኛ በክርስቶስ ምክንያት በሚደርስብን ነገር አለማፈር። ወንጌል አለማፈር ማለት በዚህ በኢየሱስ ምክንያት እሱም በማመናችሁ ምክንያት በሚደርስባችሁ በማንኛውም ነገር ምን አለመሆን አለማፈር ማለት ነው። በወንጌል አላፍርም ማለት ምንም ነገር ልትቀበል ትችላል። ምንም ነገር ሊመጣ ይችላል። ምንም ነገር ሀፕን ሊያደርግ ይችላል። ግን አትፈራ አንተ በዚህ ወንጌል። እዛው ሁለተኛ ጢሞቴዎስ 1:12 ላይ ስለዚህም ምክንያት ይህንን መከራ ደግሞ ተቀብያለሁ፣ ይህን መከራ ተቀብያለሁ፣ ነገር ግን አላፍርበት። ደስ አይልም? አላፍርበትም። በክርስቶስ ስም ለሚመጣ ማንኛውም ነገር አይ አም ሬዲ። ከዚህ ምናልባት ወር ላይ ያለውን እኮ ብታነቡት ሌላ ነገር ነው የሚያወራው። ለምን መሰላችሁ? ብዙዎች በአመጽ ምክንያት ይታሰራሉ፣ ብዙ ወንጀል ሰርተው ይታሰራሉ። እኔ ግን የታሰርኩት በዚህ ወንጌል ምክንያት። አይታፈርበትም ወዳጆች። ይሄ ኢየሱስ አይታፈርም፣ ይሰበካል፣ በደንብ ይሰበካል። አፋችሁ ላይ ኢየሱስ ብቻ ይምጣ። ሰይጣን ሊያሸማቅቃችሁ ቢሞክር ሪጀክት አድርጉት። የሆነ ቦታ ስትሄዱ፣ የከበረ ቦታ የሚመስላችሁ ቦታ ስትሄዱ፣ ትላልቅ ቦታ ስትሄዱ፣ በአንደበታችሁም በህይወታችሁም እንዳይገለጥ የሚያግዳችሁ የሆነ የሚገዳደራችሁ ውስጣችሁ ያለው ከጨለማ ነው። ዛሬ በኢየሱስ ስም ይፈርሳል። በክርስቶስ ምክንያት በሚደርስብን ነገር ምንድነው ያልኩት? አለማፈር። ሁለተኛ ጢሞቴዎስ 1:17 ስለዚህ ምክንያት ይህን መከራ ደግሞ ተቀብያለሁ፣ ነገር ግን አላፍርበትም፣ ያመንኩትን አውቃለሁና። ደስ አይልም? ያመንኩትን አውቃለሁ። ምን እንደተከተልኩ አውቃለሁ። እኔ አውቃለሁ። ታውቃላችሁ ጳውሎስ አይ ኖ በሰው ፊት ዋጋ የሌለው ነገር ሊመስል ይችላል። በሰው ፊት ምንም ፋይዳ የሌለው ያንተን ህይወት መች ቀየረው ይላል ሰው ይመጣል። ያንተን ኑሮ መች ቀየረው ይላል ሲፈልግ ይመጣል። ይሄ ኢየሱስ የምትለው አንተን ከምን አዳነስ? ምን አደረገልህ? ይሄ ጌታ ምን አደረገልሽ ይላሉ ሰዎች አይሉም እንዴ? እንደውም ጌታን ስትይ ቀረሽ አይሉ ይባላል። ሰው መቼም እንደው እንዳወራ ነው ሁሌ ይላል። ኢየሱስን እያልክ ምን አመጣ ይላል። ጳውሎስም ኢየሱስን እያለ እስር ቤት ነው የገባው። ምንም ያመጣው ነገር ምንም ይኸው አለ እንዴ ያለ ኢየሱስን እየሰበከ ምንድነው የሆነው? ሰውየው እስር ቤት ነው የሆነው። ማደሪያው እስር ቤት ነው። መዋያው እስር ቤት ነው የሆነው። ሌላ ነገር የሆነው ነገር የለም። አያችሁ የምንሰብከው ወንጌል እዚህ ምድር ላይ ባለ ነገር ብቻ የሚለካ አምላክ አይደለም። እባካችሁ ፈጽመው አይደለም። እንደዛ እንዳትሳሳቱ አይደለም። እና ያመንኩትን አውቃለሁና ካለ በኋላ ደስ ይለኝ የሰጠሁትንም አደራ እስከዚያ ቀን ድረስ ሊጠብቅ እንዲችል ተረድቼ። ይሄ አደራ ነው። ደስ አይልም? እኔ የማልፍበት ይሄ መንገድ የምቀበለው ይሄ መከራ የሚደርስብኝ ሁሉ በስሙ የምቀበለው መከራ አንድ ነገር ነው። አደራ ለሱ እየሰጠው ነው። እዛ ቀበለዋል። ደስ አይልም? ወንድሞቼና እህቶቼ እዛ የምትቀበሉት ነገር አላችሁ እናንተ አለጃችሁ ላይ እዛ የምትቀበሉት ነው። እዚሁ ተቀብለን እንጨርስ ይለቅ እንደዚሁ ተቀብለን። ጳውሎስ የሚለው እሱ ነው። የስ አይ ሉዝ ኢት ለሱ ነው። ይሄ ሁሉ መከራ ዱላው ለሱ ነው። መገረፍ ለሱ ነው። መሰደብ ለሱ ነው። የማልፍበት ስቃይ ሁሉ ለሱ ነው። ግን እርግጠኛ ነኝ፣ በጣም እርግጠኛ ነኝ እቀበላለሁ። ደስ አይልም? እቀበላለሁ። እዛ እቀበላለሁ። እኔ አሁን በዚህ ዘመን ሰው የሚቀበለው ነገር አለ ብዬ ጠይቃለሁ። ጠይቃችሁ ታውቁ? አለ ይሆን? እዛ የምንቀበለው ነገር የሆነ ነገር አለ ነው? እዚሁ ተቀብለን አልቋል ነገር ሁሉ። ዛሬ በጌታ በኢየሱስ ስም ያንን እያሰቡ መስራት ይሆን። ጳውሎስ እሱ ነው የሚለው የሰጠሁትን አደራ እስከዚያ ቀን ድረስ ሊጠብቅ እንዲችል ተረድቻለሁ። እኔ ገብቶኛል። እኔ ጳውሎስ ገብቶ የቱ ጋር ሰርቼ የቱ ጋር እንደምቀበል ገብቶኛል። የቱ ጋር ደክሜ የቱ ጋር እንደምሸለም ገብቶኛል። ምድር አጨበጨበች አላጨበጨበች፣ ጎሽ ተባልኩ አልተባልኩ፣ ተደነቅኩ አልተደነቅኩ፣ አይ ዶንት ማይንድ፣ አይመለከተኝም። እኔ የማውቀው አንድ ነገር ነው። አደራ እየሰጠሁት ነው። በእያንዳንዱ ዱላ፣ በእያንዳንዱ መከራ፣ በእያንዳንዱ ስቃይ፣ በሚሄድበት በእያንዳንዱ ጎዳና ላይ አደራ እየሰጠው ነው። አንድ ነገር እርግጠኛ ነኝ፣ እሱ ታማኝ ነው። የመጨረሻው ቀን ለኔ ያስረክባል። እዚሁ ተፈልቶ እዚሁ ከሚጠጣ ነገር እግዚአብሔር ያድር። አንዳንዱ ነገር እዚህ ሰራና ሰማይ ታጨዳል። ሁሉን እዚህ አጭደን አንጨርስም እኮ ይቻላል። በወንጌል እንደዛ የለም። አሁን አብዛኛው ሰው ትግሉ የዘራውን ሁሉ እዚህ ማጨድ ይፈልጋል። የድካሙንና የልፋቱን በእግዚአብሔር ቤት የሚያደርገውን አገልግሎት ዋጋ ሁሉንም እዚህ እንዲከፈለው ይፈልጋል። እኔ አይመስልም። መጽሐፉ እንደዛ አይልም። እዚህ ትዘራለህ፣ አንዳንዱን ሰማይ ታጭደዋል። ክብር ለኢየሱስ ይሁን። ስለዚህ በወንጌል አላፍርም ማለት በክርስቶስ ምክንያት በሚደርስብን በማንኛውም ነገር አለማፈር ነው። ይሄን ካደረጋችሁ በሰማይ ክብር አለ። ልትገለል ትችላል፣ ልትሰደብ ትችላል። እንዳሁኑ እንዳይመስላችሁ። ትንሽ የቀደማችሁ ታውቃላችሁ፣ አባቶች እዚህ ውስጥ አሉ። ስለ ኢየሱስ ማውራት በጣም ከባድ ነው። ያሸማቅቃል፣ ያስወጣል፣ ከብዙ ነገር ከማህበራዊ ኑሮ ያስገልላል። ከእድር ከቁብ ውሃ አትጠጡ ከነሱ ጋር ይባላል። አሁን የኔ ቤተሰቦች እንደዛ ተብለው ነበር። ማንም ከሱ ቤተሰቦች ጋር ውሃ እንዳይጠጣ። አሁን ውሃ ጠጣ አልጠጣ እስቲ ውሃ እንዳትጠጡ እድር ምናምን ውጣ። ምንም አይደርስብህ ነገር አለ። ማአት ከኛ አልፎ ቤተሰቦቻችን ላይ አደገኛ መገለል ነው የሚደርስብህ። በጣም ከፍተኛ መገለል። አውትካስትር ትሆናለህ፣ ትጣላለህ፣ ትተዋለህ። የትም ቦታ ሰው እንደ ቁም ነገር አይቆጥርም። ምንም በቃ ምንም። አየህ እንደዛ ትሆናለህ። የተሸነፍክ ትመስላለህ፣ የተዋረድክ ትመስላለህ፣ የተጣልክ ትመስላለህ። የሚገርመው ግን እንደዛ እያረክ አጋንንት ታስወጣለህ። ደስ አይልም? እንደዛው እያረክ ትፈጉሳለህ። ክብር ለኢየሱስ ይሁን። ይሁንላችሁ ዛሬ በጌታ በኢየሱስ ስም በክርስቶስ ምክንያት
በሚደርስባችሁ በማንኛውም ነገር አትፈሩ ባካ። አያችሁ ጌታን ተከትዬ ነው ይሄ ሁሉ ነገር የደረሰብኝ ይላል ሰው። ኖ ግዴላችሁም ሰማይ ክብር አለ። እውነቴን እሱ ነው የሚለው ጳውሎስ። እዛ ሄዶ አልጨረሰም። መጨረሻ አንገቱ ተሰየፈ ሄደ። በቃ ይሄው ነው። ሌላ ነገር ምድር ላይ ያተረፈው ነገር እኔ ብዙ አይታየኝ ስታጠብ። እኔ ምድር ላይ በወንጌል ምክንያት ምድር ላይ ትርፍ የለም ወይ? አለ። ምድር ላይ የሚሆን ነገር ወይ? አለ። ምንም ጥያቄ የለውም። ግን ሁሉ እዚህ አይታጨድማ አለ። በወንጌል ምክንያት በምትከፍለው ዋጋ ሰማይ ቤት ነው የምታጭደው። አያችሁ ብዙዎቻችን በዚህ ዘመን መከራ የሚደርስብን እንደገዛ ሐሳባችን በመሄድ ይመስለኛል። እንደገዛ ያው የራሳችን ሐሳብ ይሄዳል። ከነገር ጋር ትላተማለ፣ ነገር ጋር ትጋጫለ። አሁን በዚህ ዘመን አይ ዶንት ኖ ለወንጌል ተብሎ የሚከፈል ዋጋ ምን ያህል እንደሆነ እርግጠኛ አይደለሁ። ሊኖር ይችላል ግን እርግጠኛ አይደለሁ። አሁን አብዛኛው ሰው የሚያወራው መከራ ስለየትኛው መከራ ነው? በወንጌል ምክንያት ስለሚደርስበት ነው ወይ? አሁን ሰው እኔ በጣም ተጨናንቃለሁ ሲል በወንጌል ምክንያት ነው። እንዴት አድርጌ እንደምሰብክ ጨንቆኛል ብሎ ነው እንደሚነግርህ አለ። እንደዛ አይነት ነገር የለም። አብዛኛው ሰው የሚያወራው መከራ፣ አብዛኛው ሰው የሚያልፍበት ነገር ህይወቱ መስመር ላይ ካለ ችግር ልክ ነኝ ወይ? ያ መጽሐፉ ግን በክርስቶስ ምክንያት መከራን መቀበል ይሄ ትልቅ ክብር አለ። ወንድሞቼ እናቶቼ እየሰበካችሁ የሚደርስባችሁ ዘለፋ፣ ስድብ፣ ንቀት ማንኛውም ነገር ሊሆን ይችላል። ከሃይማኖት ሰዎች፣ ከፖለቲካ ሰዎች፣ ከአያላን ከየትም ሊሆን ይችላል። ክብር አለው። ኢየሱስ ያድናል። ስለዚህ ሌላው የመጨረሻው በእግዚአብሔር ኃይል አለማፈር። የእግዚአብሔር ኃይል ለማዳን ነው አይደለም ያለው? የመጨረሻው ምንድነው? ይሄ ወንጌል ስራው ምንድነው አለ? ማዳን ነው። የወንጌል ስራው ማዳን ነው። እኔ ጳውሎስ የማላፍረው ለዚህ ነው። በማዳኑ አለማፈር። ሁለተኛ ጢሞቴዎስ 1:9 ላይ ያዳነን በቅዱስም አጠራር የጠራን እግዚአብሔር ነውና ይህም እንደራሱ ሐሳብና ጸጋ መጠን ነው እንጂ እንደ ስራችን መጠን አይደለም። ለማዳን ነው ብራዘር። ወንጌል ያድናል። የማናፍረው ለዚህ ነው። ጳውሎስ ለምንድነው የማታፍረው ካልከው መዳን በሌላ ስለሌለ ነው። የለም በሌላ። ስለዚህ ነው እዛው ሮሜ ላይ የመጀመሪያው ቃል ላይ 1:16 ላይ በወንጌል አላፍርምና አስቀድሞ ለአይሁድ ደግሞም ለግሪክ ሰው ለሚያምኑ ሁሉ የእግዚአብሔር ኃይል ምንድን ነው? ለማዳን ነው። የእግዚአብሔር ኃይል ለማዳን ነው። ወንጌል ያድናል። በዛ ውስጥ የምንሰብከው ኢየሱስ ያድናል። ወንድሞቼ እናቶቼ ሌላ የመዳኛ መንገድ የለም። እስቲ የሆነ ሰው አላፍርም ይበል እስቲ ዛሬ። በወንጌል ምን አላረግም? አላፍርም። አጋጣሚና እድሎችን ሁሉ ይሄንን ወንጌል ለመስራት ተጠቀሙበት። ኢየሱስን ለመስበክ ተጠቀሙበት። ወንድሞቼና እህቶቼ እባካችሁ እውነቴን ነው የምነግራችሁ። በሚቀር ዘመን በሚያልፍ ዘመን ላይ አንድ ነገርና በየትኛውንም እድል እንጠቀም። ስራ ቦታ፣ አካባቢ፣ ጎረቤት ላይ፣ ለቅሶ wherever it is ይሄንን ኢየሱስን ለመስበክ እድሎችን ተጠቀሙ። አለማፈር ማለት ይሄ ነው። በቃሉ አለማፈር፣ በኢየሱስ አለማፈር፣ በእግዚአብሔር ሰዎች አለማፈር፣ በእግዚአብሔር ኃይል አለማፈር። ይሄ ያስፈልጋል። ክብር ለኢየሱስ ብቻ ይሁን። እስኪ አሜን በሉ እንደገና እስቲ ሃሌሉያ። ስለዚህ ምንም አይነት ሰዎች ይገጥማሉ። ከነዚህ ውጪ ጳውሎስን ከገጠመው በላይ ሰው አይገጥማችሁም። ፈላስፎች ገጥመውታል። ባለስልጣናት ቄሳር ሳይቀር ገጥመውታል። ተመልከቱ። ተራ ሰዎች እኮ እነኚህን ሁሉ ያሸነፈው በአንድ ነገር ነው። በወንጌል ያድናል ኢየሱስ። በወንጌል በሉ እስቲ ባካችሁ። በወንጌል ነው የምታሸንፈው። ዓለምን የምታሸንፈው በወንጌል ነው። ሌላ ስልት የለውም ብራዘር። ከሱ በላይ እናንተ ጋር አይመጣም ዛሬ። ከሱ በላይ መከራ አይገጥምም። ከሱ በላይ ችግር አይደርስብም። በዚህ ምክንያት ወንጌል መስበክ አናቆምም። እንደዚህም እየሆነን ሰብከዋለን። እስቲ አሜን በሉ ባካችሁ። ኢየሱስ ክርስቶስ ያድናል።